ጤና ይስጥልን የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? በኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ከፍሬሽማን ኮርሱ ጀምሮ የተለያዩ የዲፓርትመንት ኮርሶችን እያዘጋጀን እያቀረብን እንገኛለን። ክላሶችን፣ የሚድ ኤግዛሞችን እንዲሁም ደግሞ የፋይናል ኤግዛሞችን እያዘጋጀን እያቀረብን እንገኛለን። ለዛሬ ደግሞ የፍሬሽማን ኮርስ ኢመርጂንግ ቴክኖሎጂን የሚድ ኤግዛም ጥያቄዎችን ከበቂ ማብራሪያ ጋርና መልስ ጋር ይዘን መተናል ማለት ነው። ምናልባት ለቻናል አዲስ የሆናችሁ ቤተሰቦች ካላችሁ የካምፓስ ተማሪዎች ናችሁ፣ የእኛን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትዘነጉ። ቻናሉን ሰብስክራይብ ስታደርጉ እንደነዚህ አይነት ቪዲዮዎችን ከፍሬሽማን ኮርስ ጀምሮ ዲፓርትመንት ከመረጣችን በኋላ እያዘጋጀን የምናቀርብ ይሆናል ማለት ነው። ሰው በቀላሉ ማግኘት ይችላላችሁ የፈለጋችሁትን ቪዲዮ ማለት ነው። ቻናሉን ሰብስክራይብ አድርጉ። በዚህው ወደ ጥያቄዎቹ የምናመራ ይሆናል ማለት ነው። ወደ መጀመሪያው ጥያቄ ስናመራ የመጀመሪያው ጥያቄ አግሪካልቸራል ማስ ክሮፕ ፕሮዳክሽን ቴክኖሎጂስ ዌር ኢንቨንተድ ዱሪንግ ዘ ብላንክ ፔሪየድ ነው። ያ ማለት የግብርና ማስ ክሮፕ ፕሮዳክሽን ኦር ደግሞ የጅምላ ሰብል ማምረቻ ቴክኖሎጂ የተፈጠሩት በብላንክ ኦር ደግሞ በዳሽ ክፍለ ጊዜ ኦር ደግሞ ክፍለ ዘመን ነበር ነው የሚለው የመጀመሪያው ጥያቄ። የመጀመሪያው ኦፕሽን ኤ ኢንዱስትሪያል ሪቮሉሽን ነው የሚለው። እንግዲህ ኢንዱስትሪያል ሪቮሉሽን በዋናነት በእጅ ከመስራት ወደ ማሽን ሽግግር የተደረገበት አብዮት ነበረ። ምንም እንኳን በግብርናው ላይ ተጽዕኖ ቢኖረውም ትኩረቱ ግን ፋብሪካዎች እና የብረት ስራዎች ላይ ነበር ማለት ነው። የመጀመሪያው ኦፕሽን አይሆንም ማለት ነው ለጥያቄው ማለት ነው። ወደ ሁለተኛው ስንገባ ኦፕሽኑ ላይ ፈርስት አግሪካልቸራል ሪቮሉሽን ነው የሚለው። ይሄኛው ደግሞ ከአዳኝነት ከአደን ወደ እርሻ እንዲሁም ደግሞ እንስሳትን ወደ ማላመድ የተሸጋገሩበት ወቅት ነበር ማለት ነው። የፈርስት አግሪካልቸራል ሪቮሉሽን ማለት ነው። የቢ ኦፕሽን አይሆንም ለጥያቄው መልስ ማለት ነው። የሲ ኦፕሽን ሰከንድ አግሪካልቸራል ሪቮሉሽን ነው። ሰከንድ አግሪካልቸራል ሪቮሉሽን እንደው ሁለተኛው የግብርና አብዮት ማለት ነው። ሰከንድ አግሪካልቸራል ሪቮሉሽን ከኢንዱስትሪያል ሪቮሉሽን ጋር አብሮ የተካሄደ ነበረ። የሲ ኦፕሽን የማይሆን ማለት ነው። ዘ አንሰር ኢዝ ዲ ወይም ደግሞ ሰርድ አግሪካልቸራል ሪቮሉሽን ሶስተኛው የግብርና አብዮት ይሆናል ማለት ነው። ኦር ኢትስ ኦልሶ ኖን አስ ግሪን ሪቮሉሽን ይባላል ማለት ነው። ማስ ፕሮዳክሽን ቴክኖሎጂ በከፍተኛ ሁኔታ የተፈጠረበት ወቅት ነበር ማለት ነው። ሰርድ አግሪካልቸራል ሪቮሉሽን። የአንደኛው መልስ ዲ ነው ማለት ነው። ወደ ሁለተኛው ጥያቄ ስናመራ የሁለተኛው ጥያቄ ፖorly designed human machine interfaces can lead to many unexpected problems። ደካማ የሆነ ንድፍ ደግሞ ዲዛይን ያላቸው የሰውና የማሽን ኢንተርፌሶች ለብዙ ያልተጠበቁ ችግሮች ሊዳርጉ ይችላሉ እያለን ነው። ኦል ካን ቢ ክላሲክ ኤግዛምፕልስ ኤክሴፕት ከሚከተሉት ሁሉ ለዚህ አይነተኛ ምሳሌዎች ናቸው ደግሞ ሊሆኑ ይችላሉ ከአንዱ በስተቀር ነው የሚለን። የኦፕሽን ስናይ ስሪ ማይል አይስላንድ አክሲደንት ኢን ዩኤስ ነው የሚለው። ይሄኛው ደካማ ንድፍ ያላቸው የሰውና የማሽን ኢንተርፌሶች ለብዙ ያልተጠበቁ ችግሮች ሊዳርጉ ከሚችሉ አይነተኛ ምሳሌዎች አንዱ ነው። ሁለተኛው ቢ ኒውክሊየር መልቲዳውን አክሲደንት እሱም ይሆናል። ሲ አክሲደንት ኢን አቪዬሽን ኢንዱስትሪስ እሱም ልክ ነው። ዘ ኦፕሽን ኢዝ ዲ ኦር ደግሞ ዘ ኮሬክት አንሰር ኢዝ ዲ ማለት ነው። ኤክስፕላኔሽን ኦፍ ቻት ቦትስ ይሆናል ማለት ነው። ይህ ጥያቄ አጠቃላይ ጀነራል ኖሌጅ ጥያቄ ነው። ኒውክሊየር መልቲዳውን አክሲደንት ስንል የኒውክሊየር መቅለጥ አደጋ ማለት ነው። እሱ አደጋም በፑር በሆነ ዲዛይን ማለትም ሂውማን ማሽን ኢንተርፌስ አንኤክስፔክትድ የሆኑ ፕሮብሌሞችን ሊድ የሚያደርጉባቸው ናቸው ማለት ነው። የሲ ኦፕሽንም እንደዛው አክሲደንትስ ኢን አቪዬሽን ኢንዱስትሪስ ደግሞ በአቪዬሽን ኢንዱስትሪዎች ውስጥ የሚከሰቱ አደጋዎች ፑር በሆነ ዲዛይን የሚከሰት ነው ማለት ነው። ኤክስፕላኔሽን ኦፍ ቻት ቦትስ ስንል ግን ምንድንን ነው የሚገልጽነው? ስለ ቻት ቦቶች የሚሰጥ ማብራሪያ ነው። ቻት ቦቶች የሰው ልጅ ከኮምፒውተር ጋር የሚያደርገው ግንኙነት አንዱ አካል ናቸው። ስለ ቻት ቦቶች የሚሰጡ ማብራሪያዎች በራሳቸው ግን አደጋ ወይም ደግሞ ችግር አይደሉም ማለት ነው። የዲ ኦፕሽን ትክክል ያልሆነ ኤግዛምፕል የሆነበት ምክንያት እሱ ነው ማለት ነው። አንሰር ኢዝ ዲ ማለት ነው። ሌሎቹ ግን ፑር በሆነ ዲዛይን የሚከሰቱ ናቸው ማለት ነው። ለዛ ኤግዛምፕል የሚሆኑ ናቸው ማለት ነው።
ወደ ሶስተኛው ጥያቄ ከማምራታችን በፊት የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናልን በመቀላቀል አዳዲስ ፈጣን እንዲሁም ደግሞ ትኩስ የትምህርትና የስራ መረጃዎችን ማግኘት ትችላላችሁ። እንዲሁም ደግሞ አስፈላጊ የሆኑ የትምህርት ሶርሶችን፣ አስተማሪና አዝናኝ መረጃዎችን፣ ሌሎችም እጅግ በጣም ብዙ ጠቃሚ አገልግሎቶችን በነፃ ከኛ ቻናል ማግኘት ትችላላችሁ። በሺዎች የሚቆጠሩ ተማሪዎች አሉን፣ አክቲቭ ዩዘሮች ማለት ነው። የቴሌግራም ቻናላችንን ተቀላቀሉ። የቴሌግራም ቻናላችንን ኢትዮ ፕሮ ኤጁኬሽን ብላችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። ወደ ሶስተኛው ጥያቄ ስናመራ ኦል አር ካራክተሪስቲክስ ዛት ዲተርማይን ዘ ኳሊቲ ኦፍ ኢንፎርሜሽን የሚል ኤክሴፕት ከሚከተሉት ውስጥ የመረጃን ጥራት የሚወሰኑ ባህሪያት ናቸው ከአንዱ በስተቀር ነው የሚለን። ወቅታዊነት ኦር ታይምሊ ነው የኤ ኦፕሽን። ታይምሊ ወቅታዊነት ስንል መረጃ ጥራት አለው የሚባለው ምን ሲሆን ነው? ወቅታዊነት ሲኖር ነው። በሚፈልግበት ጊዜ ሲገኝ ወር ደግሞ ወቅታዊነቱ ካልሳተ ነው ማለት ነው። ጊዜው ያለፈበት መረጃ ለውሳኔም አይጠቅም አይደል? የመረጃን ጥራት የሚወስን አንዱ ባህሪ ታይምሊ ኦር ደግሞ ወቅታዊነቱ ነው ማለት ነው። ሁለተኛው ኦፕሽን አኩሬሲ ነው የሚለው። አኩሬሲ ደግሞ መረጃው ከእውነት ጋር የተገጣጠመ ኦር ደግሞ ከስህተት የጸዳ መሆን አለበት ማለት ነው። ስህተት ያለበት መረጃ ደግሞ ለምን ይዳርገናል ማለት ነው? የተሳሳተ ኮንክሉዥን እንድንሰጥ ያደርገናል ማለት ነው። አኩሬሲ ኢዝ የመረጃ ጥራትን የሚወስን ባህሪ ነው ማለት ነው። ሲ ኮምፕሌትነስ ነው። ኮምፕሌትነስ ማለት ሙሉእነት። መረጃው ውሳኔ ለመስጠት የሚያስፈልጉ ዝርዝሮችን በሙሉ የያዘ መሆን አለበት ማለት ነው። ጎደሎ የሆነ መረጃ ግራ ያጋባል ወይ ደግሞ ግራ መጋባትን ሊፈጥር ይችላል። ኮምፕሌትነስ ኢዝ ዘ ኳሊቲ ኦፍ ኢንፎርሜሽን ኦር ደግሞ የመረጃን ጥራት የሚወስን ባህሪ ነው ማለት ነው። እዚህ ጋር ግን የሚለን ጥያቄው ምንድን ነው? የመረጃ ጥራት የሚወስኑ ባህሪያት ያልሆነውን ነው አውቶ የሚለው። እነዚህ ሶስቱ እስካሁን ያየናቸው የመረጃ ጥራት ባህሪያትን የሚወስኗቸው ኦር ደግሞ ኦራል ካራክተሪስቲክስ ዛት ዲተርማይን ዘ ኳሊቲ ኦፍ ኢንፎርሜሽን። የዲን ኦፕሽን ኢንኮንሲስተንሲ ነው የሚለው። ኮንሲስተንሲ ሳይሆን ኢንኮንሲስተንሲ ነው የሚለው። አስተውሉ። አንዳንዴ ስታነቡ ምናልባት ቴንሽን ትሆኑና ኤግዛም ላይ ኮንሲስተንሲ እና ኢንኮንሲስተንሲን ታዛቡ ትችላለች። ኮንሲስተንሲ የሚል መስሏችሁ ልትሳሳቱ ትችላለች። ስለዚህ በደንብ አስተውሉ። ኢንኮንሲስተንሲ ማለት አለመጣጣም ወይ ደግሞ ተለዋዋጭነት ማለት ነው። ይህ ማለት መረጃው በተለያየ ቦታ በተለያየ መንገድ መግለጽ ወይ ደግሞ መቃረን ማለት ነው። ኤግዛምፕል አሁን ለምሳሌ እናንተ የሚኒስትሪ ኤግዛም ላይ ማለት ነው እድሜያችሁ 22 ቢል አሁን ላይ ደግሞ 30 ቢል ማለትም 30 ቢል ስል የሆነ ዳታ ላይ ማለት ነው የሚኒስትሪ ኤግዛማችሁ 30 ቢል በሁለቱ መካከል ያለው መረጃ ምን ሆኗል? ኢንኮንሲስተንስ ሆኗል፣ አልተጣጣም። መረጃው ኢንኮንሲስተንሲ ካለው ጥራት አለው ነው የምንለው ወይስ የለውም? ጥራት የለውም ማለት ነው። የሆነ የተዛባ ነገር አለ ማለት ነው። ኢንኮንሲስተንሲ የመረጃ ጥራትን የሚወስን ባህሪ አይደለም ማለት ነው። ኮንሲስተንሲ እንጂ ኢንኮንሲስተንሲ አይደለም። ኮሬክት አንሰር ኢዝ ኢንኮንሲስተንሲ ማለት ነው። ከሚከተሉት ውስጥ የመረጃ ጥራትን የሚወሰኑ ባህሪያት ናቸው። የሚከተሉት ሁሉ የመረጃ ጥራት የሚወስኑ ባህሪያት ናቸው ከአንዱ በስተቀር የሚል ነው አይደለ ጥያቄው። ታይምሊ፣ አኩሬሲ፣ ኮምፕሌትነስ የመረጃን ጥራት የሚወስኑ ባህሪያት ናቸው። ኢንኮንሲስተንሲ ግን እሱ የመረጃ ጥራት የሚወስኑ ባህሪያትን አይወክልም ማለት ነው። ኮንሲስተንሲ ሲሆን ግን ሊሆን ይችላል ይሆናል ማለት ነው። ዘ አንሰር ኢዝ ዲ ማለት ነው ለዚህ ጥያቄ። ወደ አራተኛው ጥያቄ እናመራለን። ዘ ጎል ኦፍ ሞስት ቢግ ዳታ ሲስተምስ ኢዝ የአብዛኞቹ የቢግ ዳታ ሲስተም ግብ ጎል ምንድን ነው የሚለን። የመጀመሪያው ቱ ሴቭ ኮስት ነው የሚለው ወጪ ቆጣቢነት ኦር ወጪን መቆጠብ። ይህ እንግዲህ የኤ ኦፕሽን ወጪ መቆጠብ ጎል ኦፍ ሞስት ቢግ ዳታ ሲስተም ልንለው አንችልም። ምክንያቱም የቢግ ዳታ ስርዓት ሲገነባ ኦር ደግሞ እሱን ለመንከባከብ በጣም ውድ ነው። ደግሞ በቀላሉ
ወጪን ቆጥበን እንትን የምንለው አይደለም። እሱ ጎሉ አይደለም ማለት ነው። የስርዓቱ ዋና ግብ ወጪ መቆጠብ አይደለም፣ ወይ ደግሞ የሲስተም ዋና ግብ ወጪ ቆጣቢነት አይደለም። ሁለተኛው የሚለን ቱ ሪዱስ ኮምፕሌክሲቲ ወይ ደግሞ ውስብስብነትን መቀነስ ላይ ነው የሁለተኛው ኦፕሽን። ይህም ጎሉ አይደለም፣ ምክንያቱም ራሱ ቢግ ዳታ ውስብስብ ነው በራሱ ቢግ ዳታ ኮምፕሌክስ ነው። የሶስተኛው ቱ ሰርፌስ ኢንሳይትስ ወይ ደግሞ ግንዛቤን ወይም ደግሞ ሚስጥራዊ እውነታዎችን ማውጣት ነው የሚለው። the goal of most big data system is to surface insights። ይሄ የቢግ ዳታ ዋና ግብ ነው ማለት ነው። በሺዎች የሚቆጠሩ መረጃዎችን በመተንተን በሰው ዓይን በቀላሉ የማይታዩ ጠቃሚ መረጃዎችን፣ ትሬንዶችን እና የምክንያትና የውጤት ግንኙነቶችን ለማግኘት ይረዳናል ማለት ነው ቢግ ዳታ። ይሄ ዋና ጎሉ ነው ማለት ነው። the answer is ሲ ማለት ነው። to secure data ስም አይሆንም፣ ምክንያቱም መረጃን ለመጠበቅ ለሁሉም ስርዓቶች አስፈላጊ ነው። ነገር ግን የቢግ ዳታ ዋና ዓላማ መረጃን መተንተን እንጂ መጠበቅ አይደለም። መጠበቅ ብቻ አይደለም። የዲ ኦፕሽንም አይሆንም፣ ለዛ ሲ የሆነው ማለት ነው። ወደ አምስተኛው ጥያቄ አምርተናል። የአምስተኛው ጥያቄ if you select one photo in your phone and see details like the size, type, location and image captured data, this is A, an integer data, B, a metadata, C, a semi-structured data, D, an unstructured data ነው የሚለው። የዚህ ጥያቄ መልስ ግልጽ ነው። በስልክ ውስጥ አንድ ፎቶ መርጦ እንደ መጠኑ ሳይዝ፣ እንደ አይነቱ፣ እንደ ቦታው እንዲሁም ደግሞ ፎቶ የተነሳበትን ቀን ያሉ ዝርዝሮችን የሚመለከተው ደግሞ ያን ነገር ቢመለከት ምን ይባላል ነው የሚለው። ዳታ አባውት ዳታ፣ ፎቶ ዳታ ነው። ከዛ ስለ ዳታው ሌላ ዳታ የሚያጠናው ማለት ነው። ቢ ነው። ሜታ ዳታ ነው። ሜታ ዳታ ማለት ነው። አንሰር ኢዝ ቢ ማለት ነው። የስድስተኛው ጥያቄ which of the following is wrong about ዳታ ታይፕ ነው የሚለው። ስለ ዳታ ታይፕ ከሚከተሉት ውስጥ ስህተት የሆነው የትኛው ነው ይላል። A data type is an attribute of data in integers, booleans and floating point numbers የሚለው። የዳታ ታይፕ እንደ ኢንቲጀር፣ ቦሊያን፣ ፍሎቲንግ ፖይንት ያሉ የዳታ መገለጫ ባህሪ ነው የሚለው። የስ ትክክል ነው ይሄ ኦፕሽን። የቢ a data type is about the structure of data such as structured, unstructured and semi-structured። የዳታ ታይፕ ስለ ዳታ አወቃቀር የሚገልጽ ነው የሚለው። ኦር ደግሞ ስትራክቸርድነቱ፣ ስለ አንስትራክቸርድነቱ እና ስለ ሰሚ ስትራክቸርድነቱ። የእሱም ትክክል ነው። የሲ ኦፕሽን ስናይ የዳታ ታይፕ ኢዝ ዘ ስትራክቸር ኦፍ ዘ ዳታ ፎር የኮምፒውተር ፕሮግራሚንግ። የዳታ ታይፕ ለኮምፒውተር ፕሮግራም የሚሆን የዳታ መዋቅር ነው የሚለው። የእሱም ትክክል ነው። በጃቫ ለምሳሌ ማለት ነው ኦር በፓይተን ያሉ ፕሮግራም ላይ ስትሪንግ ብለን ስንገልጽ ኮምፒውተሩ መረጃው ጽሁፍ መሆኑን ይረዳል ማለት ነው። this is correct ማለት ነው about ዳታ ታይፕ። የዲ ኦፕሽን ስናይ የዳታ ታይፕ ኢዝ about ዳታ ኢን ሜታ ዳታ ነው የሚለው። የዳታ ታይፕ በሜታ ዳታ ውስጥ ስለ ዳታ የሚሰጥ ዳታ ነው የሚለው። this is wrong about ዳታ ታይፕ ማለት ነው። ስለ ዳታ የሚሰጥ ዳታ ኦር ደግሞ ዳታ አባውት ዳታ የሚባለው ምንድን ነው? ሜታ ዳታ እንጂ ዳታ ታይፕ አይደለም ማለት ነው። የዳታ ታይፕ ስንል የመረጃው ተፈጥሮ ኦር ባህሪ ነው። ሜታ ዳታ ግን ስለ መረጃው የሚሰጥ መግለጫ ነው ማለት ነው። the wrong option is ዲ ማለት ነው። የዳታ ታይፕ is data about data and metadata is the incorrect statement about data type ማለት ነው። what are the main components of the data value chain in data science? ይህ በጣም ሲምፕል ኩዌሽን ነው። ዳታ ፕሮሰሲንግ የሚለው ዳታ ፕሮሰሲንግ ስንል ራው የሆነ ዳታን ሰብስቦ ወደ ማሽን ኦር ደግሞ ሰው ሊረዳው ወደሚችልበት ፎርማት የመቀየር ሂደት ማለት ዳታ ፕሮሰሲንግ። which are the main component of the data value chain ነው። የቢ ኦፕሽን ስናይ ዳታ ማኔጅመንት
ደግሞ የዳታ አያያዝ እና አስተዳደር ዳታው በደህንነት እንዲቀመጥ እንዳይጠፋ ደግሞ በቀላሉ እንዲገኝ የማድረግ ሂደት ምን ይባላል? ዳታ ማኔጅመንት ማለት ነው። this is also the main components of the data value chain ማለት ነው። የሲ ኦፕሽንስ እና የዳታ አክሰስ ዳታውን ማግኘት ደግሞ ተገቢው አካል ዳታውን እንዲያገኝ እንዲጠቀምበት የማመቻቸት ስራ ምን ይባላል? ዳታ አክሰስ። ይህም the main component of data value chain ነው። ዳታ አናሊሲስ the main components of the data value chain ነው። so the answer is all ማለት ነው። all ነው ማለት ነው። ወደ 8ኛው ጥያቄ ተሸጋግረናል። የ8ኛው ጥያቄ which of the following is correct about evolution and revolution? ከሚከተሉት ውስጥ ስለ ዝግመተ ለውጥ ኢቮሉሽን ማለት ነው እንዲሁም ደግሞ ሪቮሉሽን አብዮታዊ ለውጥ ትክክል የሆነው የትኛው ነው የሚለን የኤን ስናይ evolutionary changes is incremental and happens gradually over time ነው የሚለን። ዝግመተ ለውጥ ጭማሪ ያለው እና በጊዜ ሂደት ቀስ በቀስ የሚከሰት ነው የሚለን። ትክክል ነው አይደለ? ባዮሎጂ ላይ ራሱ የተማራችሁት ነገር ነው። ቀስ በቀስ የሚከሰት ነገር ነው ኢቮሉሽን አይደል? ሁለተኛውን ኦፕሽን ስናይ evolutionary change happens step by step little by little yes እሱም ኮሬክት ነው። የሲ ኦፕሽን ስናይ revolutionary change is deep, fundamental, dramatic and often reversible that means አብዮታዊ ለውጥ ጥልቅ ነው ኦር ዲፕ ነው፣ ፈንዳሜንታል ነው መሰረታዊ ነው፣ ድራማቲክ ነው በጣም አስገራሚ ነው፣ እንዲሁም ደግሞ ለብዙ ጊዜ የማይመለስ ነው ማለት ነው። ለምሳሌ የኢንተርኔት መፈጠር ሪቨርሲብል የሆነ ነገር ማለት ነው። አንሰር ኢዝ ዲ ኦል ይሆናል ማለት ነው። ሁሉም ኮሬክት ስቴትመንቶች ናቸው ማለት ነው። ወደ 9ኛው ጥያቄ ተሸጋግረናል። ዘ ሜን cause of the industrial revolution was the effects created by A. agricultural revolution, B. rise of digital technologies, C. machine learning, D. smart and autonomous systems fueled by data ነው የሚለው። የጥያቄውን መልስ ከመመለሳችን በፊት ዳር ፊውቸርስ ይባላሉ። ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮንተንት ክሪኤሽን፣ ዲጂታል ማርኬቲንግ፣ ትሬዲንግ፣ ክሪፕቶ፣ ፎሬክስ እና ሌሎችንም የኦንላይን ኮርሶችን በቀላሉ ገንዘብ ሜክ ልታደርጉባቸው የምትችሉባቸውን ኮርሶች እያዘጋጁ እያቀረቡ ይገኛሉ። በተለይም ደግሞ ለካምፓስ ተማሪዎች የሚጣጣሙ ኮርሶችን ክላሶችን እያዘጋጁ እያቀረቡ ይገኛሉ ማለት ነው። ሁሉንም በአንድ ነው በተመጣጣኝ ዋጋ ነው እየሸጡ ያሉት። እጅግ በጣም በብዙ ሺዎች የሚቆጠሩ ተማሪዎች የእነሱን ኮርሶች ኮንሱም እያደረጉ ይገኛሉ። ብዙዎችም እየተለወጡበት ነው። ስለዚህ እናንተም እንደ ካምፓስ ተማሪነታችሁ ካምፓስ ላይ ሆናችሁ በራሳችሁ ገንዘብ ጀነሬት ማድረግ የምትፈልጉ ከሆነ ተቀላቀሏቸው፣ ተማሩ። ሁሉንም በአንድ ላይ የምታገኙት በቀላል ክፍያ ነው የምታገኙት። ተማሩ። ክረምቱም አለ ከትምህርታችሁ ጎን ለጎንም ማስኬድ ትችላላችሁ ማለት ነው። ለመመዝገብ በ0997804090 በቴሌግራም አድራሻቸው ማለት ነው ማግኘት ትችላላችሁ። ኦር ደግሞ ዳር ፊውቸርስ ብላችሁ ሰርች ካደረጋችሁ በኋላ ስልክ ቁጥሩን 0997804090 እንደሚቸክ አድርጋችሁ መመዝገብ መማር ራሳችሁን መለወጥ ትችላላችሁ ማለት ነው። ወደ ጥያቄው እንመለሳለን። the final or main cause of industrial revolution ያ ማለት ነው ለመጀመሪያው የኢንዱስትሪ አብዮት መፈጠር ማለት ነው። የመጨረሻው ኦር ደግሞ የመጨረሻው ስንል ዋናው ምክንያት ማለታችን ባይዘው ፋይናል ኮዝ ከተባለ ዋናው ኮዝ በቃ የሆነ ነገር ፈንቅሎ የሚያወጣው ነገር መጨረሻው ኦር ዋነኛው ምክንያት በብላንክ አማካኝነት የተፈጠሩ ተጽዕኖዎች ናቸው ነው የሚለው። በየትኛው ኤ አግሪካልቸራል ሪቮሉሽን፣ ቢ ራይዝ ኦፍ ዲጂታል ቴክኖሎጂ፣ ሲ ማሽን ለርኒንግ፣ ዲ ደግሞ ስማርት ኤንድ አውቶኖመስ ሲስተም ፊውልድ ባይ ዳታ ነው የሚለው። ይህንን እርግጠኛ ነኝ በጣም ብዙ ኤግዛሞች ላይ ታገኙታላችሁ። በተደጋጋሚ የሚወጣ ጥያቄ ነው። ሲምፕል ነው። አግሪካልቸራል ሪቮሉሽን ነው ማለት ነው። 10ኛው ጥያቄ ላይ ደርሰናል። in which industrial revolution did the increasing use of steam power and the rise of factories occur ነው የሚለው። ያ ማለት በእንፋሎት ኃይል ኦር ደግሞ በስቲም ፓወር የሚሰሩ ማሽኖች በከፍተኛ ሁኔታ ጥቅም ላይ የዋሉበት ፋብሪካዎች በስፋት
የተመሰረቱበት የትኛው የኢንዱስትሪ አብዮት ነው ወር ደግሞ ነበር ነው የሚለው ጥያቄው። ኤ ኢንዱስትሪያል ሪቮሉሽን 1 ወይም ደግሞ የመጀመሪያው ኢንዱስትሪ አብዮት። ሲምፕሊ መልሱ ኤ ነው አይደል? ኢንዱስትሪያል ሪቮሉሽን 1 ኦር ደግሞ ዘ ፈርስት ኢንዱስትሪያል ሪቮሉሽን ነው። ስቲም ፓወር በከፍተኛ ሁኔታ ጥቅም ላይ የዋለው ማለት ነው። የሁለተኛው ኢንዱስትሪያል ሪቮሉሽን ኦር ደግሞ ሰከንድ ኢንዱስትሪያል ሪቮሉሽን ላይ እንደ ስቲል ማስ ፕሮዳክሽን ነበረ ጥቅም ላይ የዋሉት። ሶስተኛው ላይ ያው ቀላል ስለሆነ ኢንተርኔት፣ የኤሌክትሮኒክስ ቴክኖሎጂዎች፣ ኮምፒውተሮች እነዚህ በእነዚህ ነበር የሚገለጸው ሶስተኛው። አራተኛው ማለት አሁን ያለንበት የኢንዱስትሪ አብዮት ማለት ነው። ኤአይ፣ ቢግ ዳታ እንዲሁም ደግሞ አውቶኖመስ ሲስተም ያሉ ነገሮች የሚገለጹበት የአራተኛው ኢንዱስትሪያል ሪቮሉሽን ነው ማለት ነው። ይሄ ግልጽ ጥያቄ ነው፣ መሸምደር ነው የሚጠበቅባችሁ ማለት ነው። የ10ኛው ጥያቄ ኤ ነው። 11ኛው ጥያቄ ደርሰናል። አንደኛው ማይካችን ባትሪ ዘግቷል። በአንዱ ብቻ ነው፣ ምናልባት ድምፅ ከቀነሰ ማይካችን ቻርጅ ስለዘጋ ነው ማለት ነው። ስለዚህ ይቅርታ እንጠይቃለን። which of the following technologies was introduced in the second industrial revolution ነው የ11ኛው ጥያቄ። በሁለተኛው የኢንዱስትሪ አብዮት ወቅት የተዋወቀው ኦር ደግሞ ኢንትሮዲዩስ የተደረገው የቴክኖሎጂ ግኝት የትኛው ነው የሚለው። የመጀመሪያው ስቲም ፓወር ነው የሚለው። ቅድም ጋር አይተናቸዋል። ስቲም ፓወር የመጀመሪያው ላይ ነው፣ የመጀመሪያው ኢንዱስትሪ ሪቮሉሽን ላይ ነው። የቢ ኢንተርኔት የሚለው ኢንተርኔት ሶስተኛው ኢንዱስትሪያል ሪቮሉሽን ላይ ቅድም እየነገርኳችሁ ነበረ። ሃንድ ፎን የሶስተኛው እና የአራተኛው የኢንዱስትሪ አብዮት ውጤት ናቸው። ሃንድ ፎን ማለት ነው አሁን ላይ የቅርብ ግኝት ነው ሃንድ ፎን። የዲ ኦፕሽን ግን በሁለተኛው የኢንዱስትሪ አብዮት የተገኘ ወር ደግሞ በሁለተኛው የኢንዱስትሪ አብዮት ውስጥ ኢንትሮዲዩስ የተደረገ ነው ማለት ነው። ዘ አንሰር ኢዝ ዲ ማለት ነው። ወደ 12ኛው ጥያቄ ተሸጋግረናል። በ12ኛው ጥያቄ which one of the following is not the goal of human computer interaction የሚለን ከሚከተሉት ውስጥ የሰውና ኮምፒውተር ግንኙነት ግብ ወር ደግሞ ጎል ያልሆነው የትኛው ነው የሚለን። improve the interaction between human and computer yes ይሄኛው ዋነኛው ጎሉ ነው፣ ጎሉ ያልሆነው ሳይሆን ጎሉ የሆነው ነው። promote uncertainty ነው የሚለው። promote uncertainty uncertainty ስንል እርግጠኛ ለመሆንን ማበረታታት ማለት ነው። ያ ማለት አንድ ነገር ስንጠቀም ይሰራ ይሆን አይሰራ ይሆን ብለን እንድንጠራጠር ወር ደግሞ ግራ እንድንጋባ ማድረግ ምን እንለዋለን? አንሰርቴኒቲ እንለዋለን። ፕሮሞት አንሰርቴኒቲ ነው የሚለው። ይሄ ጎሉ አይደለም የሂውማን ኮምፒውተር ኢንተራክሽን ማለት ነው። እንደውም ፕሮሞት ሰርቴኒቲ እንጂ አንሰርቴኒቲ አይደለም ማለት ነው። ሴቭ ታይም ኤንድ መኒ የስ ጎሉ ነው። ኖት ዘ ጎል ኦፍ ሂውማን ኮምፒውተር ኢንተራክሽን ስለሚል በቀላሉ የቢ ኦፕሽን ይሆናል ማለት ነው። ፕሮሞት አንሰርቴኒቲ የሚለው